የውዝግቡን ታሪካዊ አንድምታና መንስኤን ጥቂት እናንሳ። የቲክቶክ ውዝግብ ስር የሰደደው የአሜሪካና የቻይና የቴክኖሎጂ የበላይነት ፍጥጫ አካል ሆኖ ነው። የአሜሪካ መንግስት ዋነኛ ስጋት ቲክቶክ የተጠቃሚዎችን የግል መረጃን ለቻይና መንግስት ያጋልጣል የሚል ሲሆን ይህም እንደ ብሔራዊ ደህንነት ስጋት ይቆጥረዋል። ይህ ስጋት በሁለቱ ሀገራት መካከል ለረጅም ጊዜ የዘለቀው የንግድ ጦርነትና የጂኦፖለቲካዊ ፉክክር ማሳያም ሆነ። በተለይም የትራምፕ አስተዳደር ከቻይና የሚመጡ ምርቶች ላይ ከፍተኛ ቀረጥ መጣልና እንደ ሁዋዌ ያሉ የቻይና ኩባንያዎችን በሀገር ውስጥ እንዳይሰሩ መከልከሉ የዚህ ፖሊሲ ማሳያም አንዱ አካል ነው። ቲክቶክ ላይ የጣለው የጊዜ ገደብ የዚህ የንግድ ጦርነትና የፖለቲካዊ ፍጥጫ ቀጥተኛ ውጤት ሆኖም ተቆጠረ። ሁኔታው ግን የአቋም መላዘብን በጊዜ ሂደት እየተካ መጣ። የፕሬዝዳንት ትራምፕ አቋማቸውን እንዲቀይሩ የአሜሪካውያንን ፍላጎት እንዲከተሉም ተገደዱ። ፕሬዝዳንት ትራምፕ ቀደም ሲል ቲክቶክ በአሜሪካ እንዳይሰራ በብርቱ ይወተውቱ የነበረ ቢሆንም አሁን ላይ ግን አቋማቸውን ቀይረዋል። ለዚህ ማሳያው ደግሞ እስካሁን ድረስ 3 ጊዜ ያህል የመታገጃው ጊዜ እንዲራዘም መፍቀዳቸውን ያሳያል። በተጨማሪም የብሔራዊ ደህንነት ስጋት የሚለውን ቃላቸውንም አጥፈዋል። በብርቱ ብሔራዊ ስጋት ሲሉት ቆይተው ነበረ ቲክቶክን። አሁን ግን የተጋነን አይደለም በሚለው ለዘብተኛ ቃል ተክተውታል። የዚህ አቋም መቀየር ዋነኛ ምክንያት ከፕሬዝዳንቱ ቀጣይ የፖለቲካ ምኞት ጋር ይያያዛል የሚል ተንታኞችም አሉ። ቲክቶክ በአሜሪካ ውስጥ ከ170 ሚሊዮን በላይ ተጠቃሚዎች ያሉት ሲሆን ከነዚህ መካከል ብዙዎቹ ያው ወጣቶች ናቸው። እነዚህ ወጣቶች በፖለቲካ ውስጥ ትልቅ ድምጽ ያላቸው በመሆኑ ትራምፕ ቲክቶክን በመቃወም የብዙዎችን ድጋፍ ማጣት አይፈልጉም የሚል ነው። ቢዘጉ የሚያስከትለውን መዘዝ ያውቁታልና። ይህንንም ተከትሎ የትራምፕ ውሳኔ በፖለቲካዊ ስሌት የተደገፈ ሆኖ ቀጥሏል። በእርግጥ የቲክቶክ ዕጣ ፈንታ ከንግድና ከፖለቲካዊ ባሻገርም ትልቅ ማህበራዊና ኢኮኖሚያዊ ውጤትን ላይ ያጠነጠነም ነው። ቲክቶክ ለብዙ ሚሊዮን አሜሪካውያን የመዝናኛ የመረጃና የመገናኛ ዘዴም ሆኖ እየተገበረ ነው። መተግበሪያው ቢታገድ የፈጣሪዎችንና የተጠቃሚዎችን ማህበራዊ መስተጋብርን የሚነካ ነው በቀጥታ። ይህ ደግሞ በህብረተሰቡ ዘንድ ቅሬታና ተቃውሞን ይበልጥ ይቀሰቅስባቸዋል። እንዲሁ ናቸው። የሚያስከትለው ኢኮኖሚያዊ ውጤቶችም በቀላሉ የሚታይ አይደለም። ቲክቶክ የበርካታ አነስተኛ ንግዶችና ግለሰቦች የገቢ ምንጭ አካል ነው። መተግበሪያው ቢታገድ አሜሪካ ውስጥ የገንዘብ እንቅስቃሴና የንግድ ዕድሎች አሉታዊ ተጽዕኖ ይኖረዋል። ይህ ደግሞ በትራምፕ ላይ ቀጥተኛ የፖለቲካ ተቃውሞዎችን ያሰነዝራል። ብዙ ወጣት ተጠቃሚዎች ቲክቶክን በመጠቀም የፖለቲካ አቋማቸውን የሚገልጹበትና ተደማጭነትን የሚፈጥሩበት ትስስርም ነው። ውሳኔው የመራጮችን ድጋፍ ሊያጎናጽፍ ወይንም እሳቸውን መልሶ ሊቃወም የሚችልበትንም ዕድል ያሰፋል። ይህን ተከትሎም ቲክቶክን ማገዱ ከባድ ያደርግባቸዋል። ጉዳዩ ከራሳቸውም አልፎ በአሜሪካና በቻይና መካከል የሚፈጥረው ተጽዕኖና ቀጣይ ዕጣ ፈንታም በቀላሉ የሚታይ አልሆነም። የቲክቶክ ጉዳይ በአሜሪካና በቻይና የንግድ ድርድር ውስጥ ትልቅ ቦታን ይዞ ቀጥሏል። ሁለቱ ሀገራት ከፍተኛ የቀረጥ ስምምነት ላይ ለመድረስ እየተደራደሩ ባለበት በአሁኑ ወቅት የቲክቶክ ውዝግብ ለድርድሩ መብረድም ሆነ መሞቅ አቅም ያለው ነው። በቀጣይ ጥቅምት ወር ላይ ትራምፕና የቻይናው ፕሬዝዳንት ዢ ጂንፒንግ የሚገናኙበት ሁኔታ ቀጠሮ ላይም የውሳኔው በጎነትም አሉታዊና አዎንታዊ አጀንዳዎችንም የተሸከመ ነው ቲክቶክ። ይህም በመሆኑ የጊዜው መራዘም ላይ የሚጠበቅ ይሆናል ነው የሚባለው። ይህ ጉዳይ በዓለም አቀፍ ደረጃ የንግድና የቴክኖሎጂ አውታረ መረቦች እንዴት በፖለቲካ ውሳኔ ላይ ተጽዕኖ እንደሚያሳድሩ ማሳያ ሆኖም ቀጥሏል። ከቲክቶክ ዕጣ ፈንታ በስተጀርባ ያለው ጥያቄም ይህ ነው። በዓለም አቀፍ ደረጃ የቴክኖሎጂ ኩባንያዎች ብሔራዊ ደህንነትን የሚመለከቱ ስጋቶች ውስጥ ሲገቡ እንዴት መወሰን ይገባል የሚለውም አነጋጋሪነቱ ቀጥሏል። ቲክቶክ ያስከተላቸው በጎ ተጽዕኖዎች ሲመዘዙ ደግሞ ለበጎ ዓላማ ለፈጠራና ለስራ ዕድል የተጠቀሙበት ሚሊዮኖች ናቸው። ቲክቶክ እንደ መዝናኛ መተግበሪያ ከመሆኑም በላይ ለብዙ ሰዎች የገቢ ምንጭም ሆኖ ቀጥሏል። የተለያዩ ባህሎችን፣ አመለካከቶችንና የህይወት ዘይቤዎችን ለብዙ ሰዎች በቀላሉ ተደራሽም አድርጓል። በመዝናኛው ዘርፍ የሚታወቅ ቢሆንም ብዙ ባለሙያዎችና ተቋማት ሳይንስን፣ ታሪክንና ሌሎች የትምህርት ዘርፎችንም በቀላሉና አጭር በሆነ መንገድ ለማስተማር እየተጠቀሙበት ይገኛሉ። ይህ ደግሞ በተለይ ለወጣቶች የመረጃ ምንጭ እንዲሆንም አስችሏል። ያም ሆኖ ቲክቶክ ተወዳጅና ተጽዕኖ ነው፣ ሁሉንም የሚያስማማ መተግበሪያ ነው ተብሎ የሚደመደም አልሆነም። በርካታ አሉታዊ ጉዳዮችም ይመዘዙበታል። አሜሪካ ውስጥ የብሔራዊ ደህንነትና የግላዊ መረጃ ምንተፋ ስጋቶች በተደጋጋሚ ተነስተውበታል። በእርግጥ ይህን ጉዳይ ሌሎች ሀገራትም ይጋሩታል። የባህል ወረርሽኝ፣ ያልተገቡና ያልተገደቡ ምስሎች መለቀቂያም መከማቻም ሆኖ መቀጠሉ በተለይ ወጣቶች ዘንድ የባህሪ ለውጥን እንዳያመጣ ስጋትን ፈጥሯል። ጥናቶችም ከወዲሁ ያመላክታሉ። ጠረው መዘናጋትም መደንዘዝም ብዙ እየተባለለት ይገኛል። ከአግባቡና ከታለመለት ውጪ ሲጠቀሙበት የሳይንሱን ዘር መልጠው ካልበሉ አይነት እየሆነ ነው። ያም ሆኖ የቲክቶክ ዕጣ ፈንታ በተለይም በአሜሪካ ገበያ ውስጥ አሁንም ሙሉ ለሙሉ ግልጽ አይደለም። አሜሪካ ውስጥ ገዢ ካላገኘ ወይንም የጊዜ ገደቡ ካልተራዘመ ሊታገድ ይችላል የሚለው ስጋት እንዳለ ሆኖ ይህ ውዝግብ ግን ቲክቶክን በአጭር ጊዜ ውስጥ በዓለም አቀፍ ደረጃ ምን ያህል ተወዳጅና ተጽዕኖ ፈጣሪ እንዳደረገው ማሳያ ሆኗል። ምንም እንኳን
የብሔራዊ ደህንነት ስጋቶች ትክክለኛ ቢሆንም በሌላ በኩል የዚህ ውዝግብ ትንተና የሚያሳየው አዳዲስ ቴክኖሎጂ ፈጠራዎች ባመጡት መልካም ነገሮችና በብሔራዊ ደህንነት ጉዳዮች መካከል ትክክለኛው ሚዛን መፈለግ ምን ያህል አስቸጋሪ እንደሆነ ዓለምም የተቸገረችበት እንደሆነ ማሳያው ነው። ይህ በእርግጥ ሁሉንም ሀገራት የሚያስማማ ይመስላል። መፍትሄውም ከጀርባ ያለውን ጉዳይ መርምሮ የጋራ አቋምን መያዝም ያካትታል። ያም ሆኖ ዛሬ የሚወሰነው በአሜሪካና በቻይና መካከል የቲክቶክ ይታገዳል ወይንስ ይራዘማል ጥያቄ የሚጠበቅ ሆኖ ይቀጥላል። ይራዘማል የሚለው ግን ሚዛን ይደፋ ሆኗል። ለጥንቅራችን ቢቢሲን፣ ሲኤንኤንን፣ ራሱ ቲክቶክንና ቻይና ዴይሊን ተጠቅመናል።